በህይወቴ ኒውሮሳይንቲስት ሆኜ ስለ ሰው ልጅ አይምሮ አጠናለሁ ብዬ አስቤ አላውቅም ነበር። አሁን እንዴት ተገኘ? እንዴት ዕጣ ፈንታህ እዚህ ጋር ሆነ ብላችሁ ከጠየቃችሁኝ ሁሉም ነገር የተፈጠረው በአጋጣሚ ነበር። በህይወታችን እንድንነቃ አንዳንድ ጊዜ ማንቂያ ደወል ያስፈልገን ይሆናል። እኔም በማንቂያ ደወል ከነቁት ሰዎች መካከል አንዱ ነኝ። ተአምራዊ የሚባል ነገር በህይወቴ ውስጥ ተፈጠረ። ከዛ በኋላ እንግዲህ ፊቴን ወደዚያ ዞሬያለሁ። ያንተ ማንቂያ ደወል መቼ ነበር ካላችሁ በ1986 ዓመተ ምህረት ነበር። ማራቶን እንደሚባለው ሁሉ ትራያትሎን የሚባል ውድድር አለ። 3 ስፖርቶችን አንድ ላይ ያጠቃለለ ውድድር ነው። የመጀመሪያው ዋና፣ ሁለተኛው ሳይክል፣ ሶስተኛው ደግሞ ሩጫ። ታዲያ እኔም እዚህ ውድድር ውስጥ ነበርኩና የሳይክሉ ክፍል ላይ ስደርስ ሳይክሌን ይዤ እየተወዳደርኩ ነው። እንደ ማንኛውም የሳይክል ውድድር ከፊቴ ብዙ ሳይክሊስቶች አሉ። ታዲያ ከነዛ ሳይክሊስቶች ሁለቱን ለማጠፍ ወይንም ደርቤ ለማለፍ እየሞከርኩ ነው። ከርቭ ላይ ነበርኩ። ከፊቴ ርቀት ላይ ፖሊስ ቆሟል። እሱም ደግሞ እኔን እየጠቆመኝ ወደዚህ ና እያለኝ ነው። እነዚህን 2 ሳይክሊስቶች አልፌ ወዴቱ ጋር መሄድ እንዳለብኝ አቅጣጫ እየጠቆመኝ ስለሆነ እኔም ደግሞ እሱ የሚለኝን ነገር ለመስማት ብዬ እሱን ብቻ ነበር ሳይ የነበረው። ችግሩ ምንድን ነበር ካላችሁ ፖሊሱ ጀርባውን የሰጠው ለትራፊኩ ነው፣ ማለትም ደግሞ ለመኪናዎች። ስለዚህ ከኋላው ምን እየመጣ እንደሆነ ልብ አይልም፣ አላየምም። ታዲያ ከኋላው በዛ በኩል የሚመጡትን መኪኖች ሳያይ ነው እኔን ታጠፍ ሲለኝ የነበረው። እኔም ውድድር ላይ ነኝ። እሱ ያለኝን ነገር አረጋግጥኩና ለመታጠፍ ስገባ አንድ የቤተሰብ መኪና በ50 ወይንም በ60 ስፒድ እያለ እኔን አገኘኝ፣ ጠርጎ መሬት ላይ አስተኛኝ። አደጋው ምን አስከተለብህ ካላችሁኝ ስፓይኔ ላይ ወደ 6 የሚሆኑ ቨርቴብሬ አጥንቶችን ሰብሬያለሁ። እንደነዚህ አይነት አደጋዎች ሲፈጠሩ ማለትም ደግሞ በጣም በከፍተኛ ፍጥነት ከመሬት ጋር ስትላተሙ ጀርባችሁ ወይንም ደግሞ መቀመጫችሁ በጣም የሚጎዳ ከሆነ አጥንታችሁ እንደዛው እንደተሰባበሩ ሆነው ግን እዛው ኮምፕረስ ያደርጋሉ፣ ማለትም ደግሞ በሳይዝ ትንሽም ቢሆን ያንሳሉ። ታዲያ ኤክስሬይን ሲያሳዩኝ ዶክተሮቹ ምን አርግ ሊሉኝ እንደሆነ በደንብ ግልጽ ሆነልኝ። ከባድ የሚባል ሰርጀሪ ይጠብቀኛል። ይህም ሰርጀሪ ሙሉ ጀርባዬ ላይ ይሆናል፣ ከአንገቴ በታች ጀምሮ እስከ መቀመጫዬ አጥንት ድረስ ሙሉ ለሙሉ። ይህ ሰርጀሪ ሃሪንግተን ሮድ ሰርጀሪ ነው የሚባለው። በእኔ ቦታ ሌላ ሰው ቢሆን ኖሮ ወይንም ሌላ ታማሚ እንደዚህ ቢያጋጥመኝ ኖሮ ያንን ሰርጀሪ ማድረግ አለባችሁ ል ነበረ። ነገር ግን እኔ ነኝ። በደቡቧ ካሊፎርኒያ ውስጥ ከሚገኙ 4 በጣም ምርጥ የሚባሉ ሰርጅኖች 4 ሀሳቦችን ተቀበልኩ። እያንዳንዱ የሚያስቡትን ነገር ነገሩኝ። የሃሪንግተን ሮድ ሰርጀሪ ያስፈልግሃል ነው የተባልኩት። 4ቱም እንደዛ ነው ያሉኝ። የ4ቱንም ማስተያየት ከሰማው በኋላ ሰርጀሪው አያስፈልገኝም ብዬ ወሰንኩ። ወደማላቀው ነገር ውስጥ ለመግባት ዝግጁ ነኝ ያልኩት። አሁን ይህንን ስል የትም ቦታ ሊሄድ አይደለም ወይንም ማንንም ላገኝ አልነበረም። ሲጀመርም መራመድ አልችልም። በሆዴ ተኝቻለሁ። ፊቴ መሬቱን እያየ ነው። ህይወት ከሰጠኝ ኢንተለጀንስ ጋር ኮኔክት ነው ማድረግ የምፈልገው ያልኩት። በቃ ህይወት የሰጠኝ ኃይል አለ። ከዛ ኃይል ጋር መገናኘት ብቻ ነበር የፈለግኩት። ጊዜ እንደሚወስድ አውቅ ነበረ። ልብ ማለት እንዳለብኝ አውቅ ነበረ። ሁሌም ቢሆን ሀሳቤን መሰብሰብ እንደነበረብኝም ተረድቻለሁ። በዚህ ፕሮሰስ ውስጥ ስለ ራሴ ጥሩ ስሜት ሲሰማኝ ትክክለኛው መንገድ ላይ ስገባ ሁሉንም ነገር አስረክበዋለሁ። ኃይሌን፣ ሁሉንም ነገር እሰጣለሁ። ከኔ በላይ የሆነውን ነገር እሱ እንዲያስተካክልልኝ፣ ከኔ የበለጠው ኃይል እንዲሰራልኝ እፈቅዳለሁ አልኩ። እኔ ራሴን ለማዳን ከመሞክረው በላይ እሱ እኔን የሚያድንበት ኃይል ይሻላል። ሁለተኛው ለራሴ የነገርኩት ነገር ምንም አይነት የማልፈልገው ሀሳብ ሳላስበው አንኮንሽስሊ አያልፈኝም። እኔ ላይ እንዲፈጠር የማልፈልገው ምንም አይነት ሀሳብ በአይምሮዬ ውስጥ ሊመላለስ አይገባም። ይህንንም ነቅቼ እጠብቃለሁ አልኩ። አሁን ይሄ በወረቀት ላይ ሲታይ በጣም ቀላል ይመስላል። ነገር ግን እንደዛ አይነት ችግር ውስጥ ላለ ሰው፣ የህይወት ቀውስ ላጋጠመው ሰው በጣም ከባድ ነው። ምክንያቱም እያንዳንዱ ሀሳባችንም የሆነው ስለ በሽታችን ወይንም ስላጋጠመን ነገር ይሆናል። ሀሳባችንን ከህመማችን ከበሽታችን ላይ አንስተን እኛ የምንፈልገው ነገር ላይ ማተኮር ማለት በጣም ትልቅ ኃይል ነው የሚጠይቀው። ያጋጠሙን መጥፎ ነገሮች ላይ ለምንድን ነው የምናተኩረው ካላችሁ የጭንቀት ሆርሞኖች ናቸው እንደዛ እንድናስብ የሚያደርጉን። ምክንያቱም ወርስት ኬስ ሲናሪዮ ወይንም ሊፈጠር የሚችለው በጣም አስከፊውን ነገር እንድናስብ ያደርገናል። ለምን ካላችሁ ለነዛ አስከፊ ነገሮች ራሳችንን እንድናዘጋጅ ካሰብነው አስከፊ ነገር የተሻለ ማንኛውም ነገር ከመጣ ህይወታችን ተርፏል ወይንም ደግሞ ሰርቫይቭ አድርገናል ማለት እንችላለን ማለት ነው። ታዲያ አሁን ዋናው ችግር መጣ። እኔ አይምሮዬ እንዲሰራ የምፈልገውን ነገር እንዲሰራልኝ ማድረግ አልቻልኩ። ሁሌም ቢሆን ፕሬዘንት እንዲሆንልኝ
አሁን ላይ እንዲቀመጥልኝ እፈልጋለሁ። አይምሮዬ ግን የሚያስበው ሌላውን ታሪክ ነው። ስለ ስፓይናል ኮርድ ያስባል። ከዛም ደግሞ እድሜ ልክህን ዊልቸር ላይ ልትቀመጥ ነው ይለኛል። ቤትህን መሸጥ ይኖርብሃል የሚለኝም ሀሳብ አለ። እስካሁን ድረስ የመጣው መንገድ እንዳለ ሆኖ ከዚህ በኋላ ግን እንደ አዲስ መጀመር አለብህ የሚለኝም ሀሳብ ይመጣል። ለ6 ሳምንታቶች እንደዛ በሆዴ ተኝቼ ህይወቴ እንዳለ ሙሉ ለሙሉ ጨለማ ውስጥ ነበር ማለት ይቻላል። ነፍሴ የተጨነቀችበት ሰሞን ነበር። 6 ሳምንታቶች ካለፉ በኋላ ግን ህይወቴ እንዳለ ቀላል እየሆነልኝ መጣ። ማለት ነገሮች እየቀለሉልኝ እንደመጡ ፊል እያረኩ እየተሰማኝ መጣ። በፊት 3 ሰዓት የሚፈጅብኝ ሜዲቴሽን አሁን 45 ደቂቃ ብቻ እየፈጀብኝ ነው። ነገሮች እየቀለሉ ይመስላሉ። ይሄ ሁሉ ነገር አሁን ሪዋይሪንግ ዩር ብሬን ይሰኛል። ምን ማለት ነው ካላችሁ አይምሯችን ውስጥ ያሉ ሰርኪቶች አዳዲስ የሚባሉ ኮኔክሽኖች እንዲፈጥሩ መተው ማለት ነው። እነዛ አዳዲስ ኮኔክሽኖች ከተፈጠሩ በኋላ አዲስ የአስተሳሰብና የአመለካከት ስርዓት ይዘረጋል ማለት ነው። ስለዚህ እኔም በዛ ጊዜ የማረገውን ነገር ባላውቅም ሳላውቀው አይምሮዬን ሪዋይር እያረኩትና እንደ አዲስ እየገነባሁት ነበረ። አዲስ እጣ ፈንታ፣ አዲስ ሰው እንደሆነ። ስለዚህ በየቀኑ ትግል የነበረብኝ ሜዲቴሽን በየቀኑ እየደጋገምኩ አይምሮዬን ሪቪዚት ባረኩት ቁጥር ወይንም ይህንን አዲስ ኮኔክሽን በጎበኛሁት ቁጥር የበለጠ እየቀለለ መጣና ያ ሃርድዌር የነበረው ሶፍትዌር ሆነ። አስቤና አስተውዬ የማደርጋቸው ነገሮች እንዳለ ሳላስባቸው አንኮንሽስሊ ማድረግ ጀመርኩ። የዛኔ ነው በህይወቴ ላይ ለውጥ እየተመለከትኩ የመጣሁት። አውቶማቲክሊ ጥሩ ነገሮችን እና መልካም ነገሮችን ማሰብ ጀመርኩ ማለት ነው። ሰውነቴ ላይም ለውጥ እያየሁ የመጣሁት የዛኔ ነው። የሚሰማኝ ህመም ቀነሰ። ፓራላይዝድ የሆነውም ጎኔ አሁን ስነካው እየተሰማኝ መጣ። ታዲያ ውስጤ እየተመለከትኩ ያለውን ለውጥና በሰውነቴ ላይም እየተመለከትኩ የነበረውን ለውጥ አንድ ላይ ስመለከተው ሀሳቤ የነበረው ዛሬውኑ መዳን አለብኝ፣ ቶሎ መዳን አለብኝ የሚል የጥድፊያ ወይንም የውጥረት ስሜት አልነበረም። ጭራሽ በጣም ኤክሳይትድ ሆኜ ነበር ሳደርገው የነበረው። የዛኔ ነው በቃ ሰውነቴ በአንዴ ሙሉ ለሙሉ እየዳነ እያገገመ ወደ ቀድሞ ሁኔታ እየተመለሰ ሄደው። በዛ ወቅት ነበር እንደምድን የገባኝ። በወቅቱም ለዚህ ኢንፊኒት ኢንቴሊጀንስ ወይንም ደግሞ ህይወት ለሰጠኝ ፓወር፣ ህይወት ለሰጠኝ ኃይል አንድ ነገር ቃል ገባሁለት። ዳግም እዚች ምድር ላይ መራመድ ስችል ሙሉ ለሙሉ ሳገግም በሰው ልጅ አይምሮና ሰውነት መካከል ያለውን ግንኙነት በደንብ አድርጌ ያጠናለሁ። ማይንድ ኦቨር ማተር ስለሚባለውም ሰብጀክት ውጭ ብዬ የምመራመር ይሆናል አልኩ። ህይወት ለሰጠኝ ኃይል ቃል የገባሁት እሱን ነበር። ይኸው ከ1986 በኋላ ስራዬ እንዳለ ምርምር ሆኗል። እሱን ብቻ ነው ስሰራ የምውለው። ዶክተር ጆ ዲስፔንዛ እንዴት ነው ዶክተር ጆ ዲስፔንዛ ሊሆን የቻለው ካላችሁ በዚህ መንገድ መጥቼ እዚህ ጋር ስለቆምኩ ነው እንጂ አስቤ ያቅጄበት ይህንን ሰው ሆናለሁ ስላልኩ አይደለም። በቃ ጥሪ ነው በሉት። አሁን ብዙ ሰዎች ስለ ፕላሲቦ ኢፌክት የሆነ ነገር በለን ይሉኛል። ፕላሲቦ ኢፌክት ማለት በአጭሩ በሐሳባችሁ መዳን ማለት ነው። እንዴት ነው ያ ሊሆን የሚችለው ካልን ደግሞ በሁለት መንገድ ወይንም በሁለት ደረጃ ልንመለከተው ይገባል። እንዴት ነው አንድ ሰው ታሞ ሐኪም ቤት ሄዶ ይህንን ነገር አሞኛል እና ይህንን ነገር ፈውሱልኝ ብሎ ያንን በሽታ የሚፈውስ መድኃኒት ነው ብለው የስኳር ኪኒን ሰጥተውት ያቺን ውጦ እንዴት ሊድን ይችላል? እንዴት ነው እንዲህ ሊሆን የሚችለው? ስላመኑት እኮ ነው። እምነታቸውን፣ ሐሳባቸውን በተጨማሪም ደግሞ ኃይላቸውን ለዛችኛዋ ለኪኒኗ ሰጥተዋታል። ኃይላቸውን በኪኒኗ እጅ ላይ ያስቀምጡት ማለት ነው። ስለዚህ አሁን እቺ ኪኒን ትፈውሰኛለች ያሉ ሰሬንደር አረጉ፣ እጅ ነሱ። ስለዚህ መድኃኒቱ እነሱ ላይ እየሰራ ይመጣል። ምንም እንኳን መድኃኒቱ እነሱን የሚፈውስ ሰብስታንስ ያለው መድኃኒት ባይሆንም ስኳር ኪኒን ቢሆንም እነሱን የመፈወስ ኃይል አለው። ታዲያ ስኳሩ አይደለም የሚፈውሰው፣ ነገር ግን እነሱ አክሴፕት ስላረጉት ይሄ መድኃኒት እኔን ይፈውሰኛል ስላሉ ውስጣቸው ያለው አውቶኖሚክ ነርቭስ ሲስተም የሚያስፈልጋቸውን ኬሚካል እየረጨ ይመጣል። ይህ ማለት ሰውነታችን እኛ የምንፈልገው ፋርማሲ ነው ማለት ነው። የምንፈልገው መድኃኒት ሰውነታችን ውስጥ አለ፣ ሁሉም ነገር። ታዲያ አሁን በፕላሲቦ ኢፌክት የዳኑት ሰዎች እንዳለ የዳኑት በምን ምክንያት ነው? በዛች ባዶ ኪኒን እኮ አይደለም፣ ነገር ግን በሐሳባቸው ኃይል ነው። ዓለም ላይ ምርጥ የሚባለው ፋርማሲስት ሰውነታችን ነው። የምንፈልገውን መድኃኒት በምንፈልገው ጊዜ በሚያስፈልገን መጠን ይሰጠናል። ሳይንስ ያረጋገጠው ጉዳይ ነው። በፕላሲቦ ኢፌክት የሚድኑ ሰዎች ብዛት በጣም ብዙ ነው። በሕክምናው ዓለም ግን ይሄኛው ትክክል አይባልም ወይንም ደግሞ ኤቲካል ላይባል ይችላል። ምክንያቱም ፔሸንቱን ወይንም ታካሚውን መሸወድ ተብሎ ስለሚመዘገብ። ዛሬ እናንተ ራሳችሁን አሟችሁ የሆነ ዶክተር ጋር ሄዳችሁ የራስ ምታት መድኃኒት ወይንም ደግሞ ፈውስ ስጠኝ ብትሉት ይሄ ፓራስታሞል ነው ብሎ ቢሰጣችሁ ነገር ግን ውስጡ ባዶ ቢሆን መዋሸት ይባላል፣ ኤቲካል አይደለም። በዛ ምክንያት ፕላሲቦ ኢፌክትን ሁሉም ቦታ ላይ ላትጠቀሙት ወይንም ደግሞ ሰዎች ላይ ይጠቀሙባችሁ ይችላል። ነገር ግን ኤፌክቲቭ ነው። ምክንያቱም እየዳናችሁ ያላችሁት በዛች ኪኒን ምክንያት ሳይሆን በሐሳባችሁ ብቻ ነው። አሁን ታዲያ ዋናው ጥያቄ እዚህ ጋር ነው።
እናንተ ያ ነገር ያስፈልጋችኋል ወይ? እንደምትድኑ ለማመን ግዴታ ያቺ ኪኒን ታስፈልጋችኋለች ወይ? ይሄ የራስ ምታት ነው ተብሎ የተሰጣችሁ የስኳር ኪኒን ያስፈልጋችኋል ወይ? ፕላሲቦ ኢፌክት እንዴት እንደሚሰራ አይታችሁ ተረድታችሁ ብቻ ሐሳባችሁንና እምነታችሁን እዛ ኪኒን ላይ ከመጣል ይልቅ በዛ በራሳችሁ ኃይል ላይ ለምን አታደርጉትም? ከመጀመሪያውም ያለ ስኳር ኪኒኑ ለምን ለመዳን አትሞክሩ? ይቻላል እኮ። ሲጀመርም እያዳናችሁ የነበረው ወይንም እየፈወሳችሁ የነበረው ነገር ኪኒኑ እስካልሆነ ድረስ ኃይሉ እናንተ ጋር ነው ማለት ነው። ያንንም ኃይል እንዴት መጠቀም እንዳለባችሁ ካላችሁበት ችግር በዛ ኃይል እንዴት መውጣት እንደምትችሉም ለማወቅ ደግሞ በጣም ቀላል መንገድ ነው። ልክ በኪኒኑ ላይ እንዳመናችሁት ሁሉ በራሳችሁም እመኑ። በተጨማሪም ደግሞ አንድ ሌላ ነገር ማሰብና መገንዘብ ይኖርባቸዋል። እናንተ የምታስቧቸው፣ የምታውቋቸው፣ የምትቀበሏቸውና የምታምኗቸው ሐሳቦች በእናንተ ኢሞሽናል ስቴት መሰረት ላይ በዛ ደረጃ ላይ ያሉትን ነገሮች ብቻ ነው። ከዛ የበለጠን ነገር ልትቀበሉ ወይንም አክሴፕት ልታደርጉ ከዛም አልፋችሁ ደግሞ ልታምኑ አትችሉ። ስለዚህ የሆነ በሽታ እንዳለባችሁ አወቃችሁ ወይንም ደግሞ ከባድ ችግር ውስጥ ገባችሁ እንበል። ሊሰማችሁ የሚችለው ስሜት ፍርሃት ወይንም ደግሞ ሐዘን ነው። ሐሳብ የአእምሮ ቋንቋ ሲሆን ስሜት ደግሞ የሰውነታችን ቋንቋ ነው። ስለዚህ አሁን አንድ ሰው በዛ ስሜት ውስጥ እያለ ጥሩ ነገር ላስብ፣ ፖዚቲቭ የሆነ ነገር ላስብ ብሎ ምንም ያህል ቢጥር ቢሞክር እንኳን ሊለወጥ አይችልም። ለምን ካላችሁ ምንም እንኳን የሚያስበው ነገር ጥሩና በጎ ቢሆንም እያሰበ ያለው ግን በኮንሽስ ማይንዱ ነው። ያ ማለትም ደግሞ 5% ኃይሉን ብቻ ነው እየተጠቀመ ያለው። ምንም እንኳን ጥሩ ነገር ለማሰብ ብትሞክሩም ጥሩ ሐሳብ ብታስቡም የሚሰማችሁ ስሜት ፍርሃትና ሐዘን ከሆነ ሰብኮንሽስ ማይንዳችሁ ውስጥ ያለው የተቀበረው እናንተን የሚመራችሁ ሐዘንና ፍርሃት ይሆናል። ስለዚህ የሰው ልጅ በኮንሽስ ማይንዱ ምንም ያህል ቢታገል ሰብኮንሽስ ማይንዱን ድፊት ሊያደርገው ወይንም ደግሞ ሊበልጠው አይችልም። ኮንሽስ ቶታችሁ ወይንም ደግሞ አስባችሁ አስተውላችሁ የምታስቧቸው ነገሮች የሚያመዛዝነው አይምሯችሁ ላይ ብቻ ነው የሚቀረው። ከዛ በላይ አያልፍም። የሰውነታችሁ ቋንቋ ስሜት ነው ብያችኋለሁ። ስለዚህ ሐሳባችሁ ሌላ፣ ስሜታችሁ ሌላ። አይምሮና ሰውነት በተለያየ አቅጣጫ መስራት ይጀምራሉ። መዳን ወይንም ደግሞ ከችግር ውስጥ መውጣት፣ ህይወት መለወጥ የሚባለው ነገር አይኖርም ማለት ነው። ታዲያ አሁን ይሄ እንዳለ ሆኖ እናንተ ግን ኢሞሽናል ስቴታችሁን መቀየር የምትችሉ ከሆነ አብላጫውን ጊዜ የሚሰማችሁ ስሜት ግራቲቲዩድ ወይንም ምስጋና ከሆነ፣ ተስፋ ከሆነ፣ ደስታ ከሆነ ወይንም ደግሞ ፍቅር ከሆነ እነዚህን ስሜቶች የሚያንጸባርቁትን ሐሳቦች ስታመጡና እነዛን ሐሳቦች ልመን፣ እነዛን ሐሳቦች ልቀበል ስትሉ ሰውነታችሁ መቀበል ይጀምራል። አሁን እዚች ጋር አስተውሉ። መጀመሪያ የነበራችሁበት ኢሞሽናል ስቴት ሁሌም ቢሆን የሚሰማችሁ ስሜት ሐዘን፣ ፍርሃት፣ ጭንቀት እና እነዚህን የመሳሰሉ ስሜቶች ከሆኑ ምንም ያህል ህይወታችሁን ለመለወጥ እያሰባችሁ ጥሩ ነገር ላስብ ብትሉ፣ ጥሩ ነገር ልመኝ ብትሉ እንኳን ከስሜታችሁ ጋር ስለሚጋጩ ስሜታችሁ እያሸነፈ ይመጣል። ስለዚህ ሐሳባችሁን ከመለወጣችሁና ከመታገላችሁ በፊት መጀመሪያ ኢሞሽናል ስቴታችሁን ካስተካከላችሁ ብዙ ጊዜ የሚሰማችሁ ስሜት ምስጋና፣ ፍቅር፣ ተስፋና እድገት ከሆነ እነዚህን ስሜቶች የሚመስሉ ሐሳቦችን ማሰብ ብትጀምሩ እንኳን ሐሳባችሁና ስሜታችሁ አንድ ላይ ተያይዘው ይሄዳሉ። እንደ በፊቱ አይቃረኑም። ይህ ማለት አሁንም አይምሯችሁና ሰውነታችሁ አንድ ላይ መስራት ይጀምራል ማለት ነው። የዛኔ ነው እንግዲህ የራሳችሁን ኦቶኖሚክ ነርቨስ ሲስተም ፕሮግራም እያረጋችሁ የምትመጡት። ሰውነታችሁ ውስጥ የሚረጨው ኬሚካል የተለየ ኬሚካል እየሆነ ይመጣል። ሰውነታችሁ እናንተ ነኝ ብላችሁ ላሰባችሁት ነገር ወይንም ደግሞ እናንተ ራሳችሁን ላሳመናችሁት ነገር ዝግጁ እየሆነ ይሄዳል። አንድ ጥናት በዚሁ እንዳጋራችሁ ፍቀዱልኝ። በዲፕሬሽን እየተሰቃዩ የነበሩ ብዙ ህመምተኞች አሉ። ከዚህ ዲፕሬሽን ወይንም ደግሞ ከዚህ ድባቴ፣ ከዚህ ድብርት ውስጥ የሚያወጣቸው ብዙ መድኃኒቶችም አንቲ ዲፕሬሰንት የሚባሉ ይሰጣቸዋል። በዛ መድኃኒት ከድብርታቸው ከድባቴያቸው እንዲወጡ ማለት ነው። ታዲያ በጥናቱ ላይ አንቲ ዲፕሬሰንቱ ወይንም ትክክለኛው መድኃኒት ከተሰጣቸው ይልቅ በፕላሲቦ ኢፌክት የዳኑት 81% ይሆናሉ። አሁን 81% በጣም ትልቅ ቁጥር ነው። ይህ ማለት ምን ማለት ነው ካላችሁ እዚህ ምድር ላይ ፋርማሲ ሄደው ከወሰዱት መድኃኒት ይልቅ ውስጣቸው ካለው ፋርማሲ ያገኙት ኬሚካል ይሻላል። ዓለም ላይ ካሉት ፋርማሲስቶች እንዳለ ውስጣችን ያለው ኦቶኖሚክ ነርቨስ ሲስተማችን ነው የተሻለው ፋርማሲስት ወይንም ደግሞ ታላቁ ፋርማሲስት። ይህንን ጥናት ተመልክተን አሁን ችላ ልንለው አንችልም። ምክንያቱም ኢሞሽናል ስቴታችንን ስንቀይር ብዙ ጊዜ የሚሰሙን ስሜቶች እኛ የምንፈልጋቸው ስሜቶች ከሆኑ እኛም መሆን ወደምንፈልገው ሰው እየተለወጠን እንመጣለን። ኢሞሽናል ስቴታችን ሲለወጥ ማንነታችንም እየተለወጠ ይመጣል። በአንዴ ወይንም በአንድ ጊዜ ሊቀየር ይችላል እያልኳቸው አይደለም። ድብርት ውስጥ የነበሩት ከድብርቱ እንዲወጡ ከድባቴያቸው እንዲድኑ 6 እስከ 8 ሳምንት ፈጅቶባቸዋል። ያቺን የስኳር ኪኒን ትክክለኛ መድኃኒት ነው እያሉ ይሰጧቸዋል። እሷን ብቻ በቀን 2 እየወሰዱ የምርም ትክክለኛው መድኃኒት መስሏቸው ነው የዳኑት። ከ6 እስከ 8 ሳምንት
ኪኒኗ እዚህ ጋር በምን ቦታ ሆና አገለገለች ካላችሁ ሐሳባቸውን ሆና ነው ያገለገለችው። ምክንያቱም ሐሳባቸውን ወይንም ስሜታቸውን ብቻ በተለውጡ ትድናላችሁ ብትሏቸው እምቢ ሊሉ ይችላሉ፣ ወይንም ራሳቸውን ሊጠራጠሩ ይችላሉ። የሆነች ምንም የማጠቅማቸውን ባዶ የስኳር ኪኒን ሰጧቸውና ይሄ የአንቲ ዲፕሬሰንት ነው እናንተን ከድባቴያችሁ ሙሉ ለሙሉ ያስወጣቸዋል ግን ስትሏቸው ሙሉ ለሙሉ እምነታቸውን እዛች ኪኒን ላይ ያደርጋሉ። ስለዚህ ሐሳባቸውን ተክቶ ነው ኪኒኑ እየሰራ ያለው። እነሱ አይምሮ ውስጥ እየተፈጠረ ያለው ነገር በጣም ቀላል ነው። መዳን ይፈልጋሉ። ሐሳባቸው ዓላማቸው መዳን ነው። ስለዚህ ለመዳን ደግሞ ኪኒን ብላችሁ የሆነ ባዶ ነገር ሰጣችኋቸው። እነሱ መፍትሄ ያገኘን ብለው ደግሞ ይይዙታል። ስለዚህ እሱን በየጊዜው በወሰዱ ቁጥር የምርም እየሰራ ስለሚመስላቸው ስሜታቸው እየተለወጠ ይመጣል። ማንነታቸውን በዛው ልክ እየተሻለ መጣ ማለት ነው። የሚፈልጉትን ለውጥ ያገኙት በዛ ምክንያት ነው። ይህ ማለት ምን ማለት ነው? በህይወት የምትፈልጉትን ነገር እንዳገኛችሁ አድርጋችሁ ታስባላችሁ፣ ራሳችሁን ታሳምናላችሁ፣ ስሜት ይጨምራል፣ አይምሯችሁም ሰውነታችሁም ሁሉም አንድ ላይ መስራት ይጀምራሉ። አሁን ላይ ሆናችሁ የወደፊት ህይወታችሁን ትኖራላችሁ። የወደፊት ህይወታችሁ ደግሞ አሁን ያለማችሁት ይሆናል ማለት ነው። ይህን ያህል ቀላል ነው፣ ነገር ግን ስራ ይጠይቃል። አሜሪካን ኒውሮሳይንቲስት ሌክቸረር እና ኦተር ዶክተር ጆ ዲስፔንዛ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።